ሰላም ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? በጣም ክሪቲካል መረጃዎች ነው እየተሰሙ ያሉት። በተለይም በሸረሪና ግንባር የተቀሰቀሰው በኢትዮጵያ መከላከያ ሰራዊትና በህወሓት ኃይሎች በአርሚ 70 መካከል የተቀሰቀሰው ጦርነት እጅግ የተወሳሰበ ዜናዎችን ይዞ እየመጣ ነው። ለሊቱ ሙሉ የተሰሙ ዜናዎች አሉ። እነሱንም አፕዴት አድርጋቸዋለሁ። እዛ አካባቢ ላይ የተሰሙ ያሉ መረጃዎች አሉ። እንደገናም ደግሞ በኢትዮጵያና በሱዳን ድንበር አካባቢ ላይ ከባድ ጦርነት እንዳይፈጠር ስጋት እየተጀመረ ይገኛል። ሱዳን እየከሰሰች ያለችው በዚህ በሸረሪና ግንባር ባለው የተቀሰቀሰው ጦርነት ምክንያት የኢትዮጵያ መከላከያ ሰራዊት ወደ ሱዳን ድንበር ዘልቆ ገብቷል የሚል ክስ ቀርቧል። ይሄን በተመለከተ መረጃ ይዤላችኋለሁ። ይሄ የተወሳሰበ ጦርነት ነው ሊሆን የሚችለው። የጦርነቱ ወደ ጦርነት የሚቀየር ከሆነ በጣም የተወሳሰበ የጦርነት ስልት ነው እዚህ ቦታ ላይ የሚኖረው። ስለዚህ ከዚህ መሰረት አንጻር ስንመለከተው ለምንድን ነው በሸረሪና ግንባር ጦርነት መክፈት የጀመሩት የሚለውንም መረጃዎች ከተለያዩ ዓለም አቀፍ ተቋማት የወጡ ትንተናዎችን አዘጋጅቼላችኋለሁ። እሱ ብቻ አይደለም። በዚህ ጦርነት ላይ የህወሓት ስልት ምንድነው፣ የመከላከያ ስልቱ ምንድነው የሚለውንም እነግራችኋለሁ። ይሄስ የህወሓት ስልት ከፋኖ ቀይ መስመር ጋር የሚገናኝ ነገር አለበትና ግጭትና ፍጥጫ ሊመጣ የሚችሉባቸው ነገሮች በግልጽ ይታያል ማለት ነው። ስለዚህ ይሄ የጦርነት ስልት በጣም የተወሳሰበ ስለሆነ እዚህ አካባቢ ላይ ያለው ይሄን በተመለከተ የተደራጀ መረጃ ይዤላችኋለሁ። እንግዲህ ውድ የሣድስ ቤተሰቦቼ ስለ ሀገራችን ልንጸልይ ይገባል፣ ልንንበረከክ ይገባል፣ በእግዚአብሔር ፊት ልናለቅስ ይገባል። ይሄ ጦርነት ወደ ጦርነት የሚቀየር ከሆነ ልብ በሉ በጣም ከባድ ነው። የመካከለኛው ምስራቅ ጦርነት ከባድ የሚባል ደረጃ ላይ ደርሷል እንደሰማችሁት ከሰሞኑ በጠቅላላ ይሄ በተጀመረበት ሁኔታ የኢትዮጵያ ጦርነት ምስራቅ አፍሪካ ላይ ኢትዮጵያን፣ ሱዳንን፣ ኤርትራን ይዞ የሚፈነዳ ከሆነ ምን ያህል ኬኦስ ሊፈጠር እንደሚችል እኔ የሚያሳስበኝ ማንም አይደለም። ምስኪኑ ማህበረሰብ ኑሮው ሰማይ ጥግ ነው። አሁንም አልቻለውም። ከዚህም በኋላ በጣም ከባድ ሊሆን የሚችል ነገር ነው የሚመጣው። እንደሰማችሁት ከሆነ በአሜሪካና በእስራኤል በኢራን ላይ አዲስ የጦርነት ዘመቻ ለመክፈት ከባድ ዝግጅት እየተደረገ ነው ያለው። እጅግ አሳሳቢ ነገር ነው የተሰማ ያለው። ስለዚህ ይሄን በተመለከተ በግልጽ ስትመለከቱ በቀላል በዚህ አካባቢ ላይ የሚነሳው ጦርነት የመጽሐፍ ቅዱሱ ጦርነት ነው የሚሆነው። እንደምትሰማችሁ ሰሞኑ እንደሰማችሁት በግብጽ የድሮን ጥቃት ተከስተዋል። ይሄም እንግዲህ አዳዲስ ሀገሮችን ጦርነቱ ስቦ ይዞ ሊገባ የሚችል የመካከለኛው ምስራቅ ጦርነት፣ የአፍሪካ ቀንድ ጦርነት በከባድ ሁኔታ የሚፈነዳ ከሆነ ምን ተከታትሎ ሊመጣ እንደሚችል ማንም ሊቆጣጠረው የማይችል ነገር እዚህ አካባቢ ላይ ሊከሰት እንደሚችል እንድታውቁ ፈልጋለሁ። ስለዚህ ይሄን በተመለከተ በግልጽ ተንትኜ አዘጋጅቼላችኋለሁ። ከዓለም አቀፍ የትንተና ተቋማት የተሰበሰቡ መረጃዎች ናቸው። እንደገናም ደግሞ ከሀገር ውስጥም ያሉ መረጃዎችን በደንብ አደራጅቼላችኋለሁ። ለሊቱ ሙሉ ምንድነው እየተሰማ ያለው? እንደገናም ደግሞ የህወሓት የጦርነት ስልት፣ የፋኖ ቀይ መስመር፣ የኢትዮጵያ መከላከያ ሰራዊት የሚያደርጋቸው እንቅስቃሴዎች እዚህ አካባቢ ላይ እየተሰሙ ያሉ ዜናዎችን በደንብ አድርጌ ተንትኜ ላሰማችሁ። መምህርና ጋዜጠኛ አብይ ይልማ ነኝ። በጣም በሚገርም ደረጃ ግን ይሄ አሁን ያለንበት ጦርነት በመጽሐፍ ቅዱስ በግልጽ ተቀምጧል ብዬ በአምስተኛው መጽሐፌ ደህና ነኝ እግዚአብሔር ይመስገን በሚለው መጽሐፌ ላይ በደንብ አድርጌ ከትቤ አስቀምጬላችኋለሁ። ይሄ መጽሐፍ በጣም ነው የገረመኝ። ማለትም ወቅቱን የጠበቀ መጽሐፍ ነው። በጣም አስጨናቂ ጊዜ ስለሆነ ይሄን አስጨናቂ ጊዜ የምትሻገሩበትን ጥበብ የያዘ መጽሐፍ ነው። ደህና ነኝ እግዚአብሔር ይመስገን አምስተኛው የመጽሐፌ የፊታችን ነሐሴ 2 2018 በዓለም ሲኒማ ቦሌ በሚገኘው ዓለም ሲኒማ ከጠዋቱ 4 ሰዓት ጀምሮ ይመረቃል። መጽሐፉን ቀደም ብዬ ለቅቄዋለሁ፣ ሪሊዝ አድርጌያለሁ። አሁን ግን ቡክ ላውንች እናደርጋለን። ስለዚህ በዛ ፕሮግራም ላይ ብትገኙ በጣም እድለኞች ናችሁ። ምክንያቱም ጥልቅ የሆነ ፕሮግራም ነው የሚሆነው። ስለዚህ የፊታችን ቅዳሜ ላይ ጠብቃችኋለሁ። መምህርና ጋዜጠኛ አብይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ በትግራይ ክልል የሚንቀሳቀሱት ታጣቂ ኃይሎች ማለት ነው በምዕራቡ የትግራይ ክፍል አካባቢ አሁን ያለበት ጦርነት በተለይ በሸረሪና ግንባር ላይ የተከፈተው ጦርነት መሰረት የሚያደርገው የፌዴራል መንግስትን የድሮን ወይም ሰው አልባ አውሮፕላንን ጥቃቶች ውጤታማነት ለመቀነስ ወታደራዊ ጥቃትን ለመሰንዘር በማቀዳቸው ማለትም የትግራይ ኃይሎች ያንን በማቀዳቸው ነገሮች መሰረት በማድረግ እየወጡ ያሉ መረጃዎች አሉ።
እንግዲህ የጦርነቱ ስልትን በተመለከተ ይሄ ግልጽ የሆኑ ነገሮች ታይተውበታል። የሸረሪና አካባቢ የተቀሰቀሰ ውጊያ አርሚ 70 አንደኛ ሊያደርግ የፈለገው የወሰን ተሻጋሪ የተሳካሪ ስምሪት ወይም ትራንስቦርደር ስትራቴጂ የሚባል ነው የጦርነት ስልቱ። አርሚ 70 እንግዲህ በሱዳን ድንበር አካባቢ ካሉ ማዕከላት በመነሳት ጥቃት ሰንዝረዋል። ይህን ስልት ከተሸነፉ ወይም ከተከበቡ ወደ ሱዳን ግዛት በቀላሉ ለመሸሽ ስንቅ ለማደራጀት እንዲያመቻቸው ታስቦ የተነደፈ ነው። ከዚህ ጋር በተያያዘ የተፈጥሮ የአየር ጠባይን እንደ ጋሻ መጠቀም ትልቁ ስትራቴጂያቸው ነው። ታጣቂዎቹ እንግዲህ የክረምቱን ከባድ ዝናብ፣ በጣም ጥቅጥቅ ያለ ደመና ያለበት ነው። ይህን የመረጡት የመከላከያን የአየር ኃይል የበላይነት በተለይ የድሮን ጥቃቶችን ለማክሸፍ እይታን በመጋረድ ድንገተኛ ጥቃት ለመሰንዘር እንደሆነ እየተነገረ ይገኛል። ከዚህ ውጪ በምድር ላይ ከባድ መሳሪያዎች አጠቃቀምም እየታየ ነው ያለው። በአካባቢው የተገኘው መረጃ እንደሚያሳየው ቡድኑ ጥቃቱን ለመሰንዘር የሞባይል ተዋጊ ክፍሎችን፣ ከባድ መድፎችንም ጭምር ሄቪ አርትለሪ የሚባሉትን በመጠቀም ፈጣን ውጊያ ለመክፈት ነው ሙከራ እንዳደረገ እየተነገረ ያለው። ከዚህ ጋር በተያያዘ የመከላከያ ሰራዊትም መቃወሚያ ወታደራዊ ስልቶች ታይተዋል። ምክንያቱም በዚህ አካባቢ ላይ ከባድ የዝናብና የደመና ጭጋግ የተከመረበት ቦታ ስለሆነ ይህን ሰዓት መርጦ ጦርነት መክፈት በምድር ለሚደረገው እንቅስቃሴ ከባድ እገዛ ያደርጋል የሚል ወታደራዊ ስልት አለበት ማለት ነው። ይህም በመመልከት እንግዲህ መከላከያው የአየር ጠባዩን ፈተና የሚያቋቁሙ የውጊያ ድሮኖች አሉ፣ ኮምባት ድሮንስ፣ እነዛም በስፋት እንዳሰማራ እየተነገረ ይገኛል። የጠላት ወታደራዊ ኮንቮዮች ወይም የጦር ተሽከርካሪዎች ነው የሚሏቸው የመከላከያ ኃይሎች የስንቅና የጥይት ማጓጓዣ የጭነት መኪናዎችን በአየር ላይ ጥቃት በመምታት ስልታዊ በረራዎችን አድርገናል የሚል ሪፖርት ውስጥ ለውስጥ ነው የሚወራው። እስካሁን እንግዲህ እንደሚታወቀው መከላከያ ይፋዊ መግለጫ አልሰጠም። በትክክል ይህንን አሁን ከሰዓታት በኋላ ምን ሰማው ይመስለኛል። ከዛ ውጪ እንግዲህ ኮምባይንድ አርምስ ወይም ደግሞ የሜካናይዝድ እና የመድፍ ኃይል ቅንጅትም በዚህ ቦታ ላይ ተደርገዋል። የአየር ኃይል ጥቃቱን በምድር ላይ ካሉ ሜካናይዝድ ክፍሎች ወይም ታንኮች ከባድ መድፎች ጋር በማቀናጀት የህወሓትን ጦር የፊት መስመር የመስበር ስልት ተጠቅሟል ነው እየተባለ ያለው። ከዛ ውጪ የመክበብና የመመከት ወይም ደግሞ ኢንሰርክልመንት ኤንድ ኢንተርሰፕሽን ስልትም ጥቅም ላይ ውለዋል። ከሱዳን ድንበር ተሻግሮ የገባውን የህወሓት የጦር ኃይል ወደ መሃል ሀገር እንዳይዘልቅ በሽምቅ መቃወሚያዎችና በቅድመ መከላከል አጥር በመክበብ ጥቃቱን በድንበር አካባቢ እንዲወሰን ለማድረግ የተሰራ ስራ አለ በሚል የወጡ መረጃዎች ያሳያሉ። ግን የአርሚ 70 ስልቱ የተፈጥሮ አጋጣሚዎችን ወይም የአየር ጠባይንና የጂኦግራፊያዊ አቀማመጥን ተጠቅሞ ድንገተኛ የበላይነት ለመውሰድ የተደረገ የሽምቅና የከባድ መሳሪያ ቅይጥ ውጊያ ነው በሚባል ነው ዓለም አቀፍ ተንታኞች እየነገሩ ያሉት። ስለዚህ መከላከያ ሰራዊት ደግሞ የቴክኖሎጂን የድሮን እይታዎችን በተደራጀ መካናይዝድ ኃይል ላይ የተመሰረተ ነው እየተጠቀመው እየተባለ እየተነገረ ይገኛል። ከዚህ ጋር በተያያዘ እንግዲህ የፋኖ ኃይሎች በሸረሪና ወይም ሽራሮ አካባቢ የተቀሰቀሰው አዲስ ውጊያ ላይ ያላቸው ተሳትፎ በግልጽ እየተነገረ ያለበት ጊዜ ነው ያለ ነው። ጦርነቱ እጅግ ውስብስብና ሁለገብ መልክ ሊይዝ የሚችል ነው የሚሆነው የሚቀጥል ከሆነ። በአንድ በኩል ከፌዴራል መንግስት ጋር በራሱ በአማራ ክልል ውስጥ የሚዋጉ እንደሆነ ይታወቃል። የፋኖ ኃይሎች አሁንም ከባድ ውጊያ እንዳለ ይታወቃል። በአማራ ክልል በትግራይ ድንበርና በአጎራባቾች አካባቢዎች ያላቸውን ዝግጅት ሚናም ጨምሮ በግልጽ የሚነገሩ ዜናዎች እየተሰሙ ነው ያሉት። ከዚህ ጋር ተያይዞ አንደኛው የይገባኛል ጥያቄ የሚነሳባቸው ወሰኖችን መጠበቅ ወይም የድንበር ዝግጅት ነው። ወልቃይትና ራያ ላይ ያተኮረ ጥበቃ ይታያል። የፋኖ ኃይሎች ዋነኛ ትኩረትና ዝግጅት የማንነትና የድንበር ጥያቄ በሚያነሷቸው የወልቃይት ጠገዴ፣ ጠለምትና ራያ አካባቢዎች ላይ መከላከያ መስመር የመዘርጋት ወታደራዊ ስልት እንዳላቸው እየተነገረ ነው ያለው። ህወሓት ማለትም አርሚ 70 ወደ እነዚህ አካባቢዎች ግስጋሴ እንዳያደርግም የቅድመ መከላከልና የደህንነት ዝግጅቶችን
በትክክል መሬት ላይ እንዳለ ሪፍት ቫሊ ኢንስቲትዩት ያወጣው ትንተና ላይ መመልከት ትችላላችሁ። ከዚህ ጋር በተያያዘ የወጡ ዘገባዎች ኢንተርናሽናል ክራይሲስ ግሩፕ ያወጣው ሪፍት ቫሊ ኢንስቲትዩት ያወጣቸው መረጃዎችን በግልጽ እዛ ላይ የምትመለከቱት ይሆናል ማለት ነው። ከዚህ ውጪ በዚህ ሰዓት ላይ እየሆነ ያለውን ነገር ስትመለከቱ ህወሓት ሸረሪና ግንባር ለመቆጣጠር የፈለገበት ምክንያቶች እንግዲህ ከፋኖ ጋር አያጋጩትም ወይ የሚል ጥያቄዎችም እየተተነተኑ ይገኛሉ። በተለይ ACLED የተባለ ዓለም አቀፍ ተቋም ያወጣው ሪፖርት ላይ ያለው ነገር በግልጽ ያሳያል። ይሄ እንግዲህ ምንድነው ስትራቴጂካዊ የድንበር መተላለፊያ ወይም ሁመራ ትራያንግል የሚባል ነው። ይሄ ቦታ ሸረሪና ለሱዳን ድንበር በጣም ቅርብ ነው እና ከዛ ከመሆኑም በላይ ወደ በአኸር የሚባል ማይካድራ፣ ሁመራ ወደ እነዚህ ለሚወስደው የንግድና የጦርነት ኮሪደር በጣም ቁልፍ መግቢያ ነው ይሄ ቦታ። ይህንን ግንባር መስመር ሰብሮ መግባት ለኃይሎቻቸው ከሱዳን ጋር ቀጥተኛ የትራንስፖርትና የስንቅ መስመር ይከፍትላቸዋል ማለት ነው። ኢትዮጵያን ኦብዘርቨር ለዚህ የሚሆነው ትንተና ይሰጣል። ከዚህ ጋር በተያያዘ ACLED የተባለው የፖለቲካ ተቋም ተንታኝ ተቋም ሲያሳይ ምን ይለዋል? የምዕራብን ትግራይ ይገባኛል ጥያቄ በኃይል መመለስ ስልት ነው። ይሄ ደግሞ ከፋኖ ጋር ያጋጫቸዋል የሚል ትንተና እየተሰጠ ይገኛል። ከዚህ ጋር በተያያዘ የፕሪቶሪያዊ ሰላም ስምምነት ከተፈረመ በኋላም የምዕራብ ትግራይ ወልቃይትና ወልቃይት ጠገዴና ሁመራ ውዝግቡ አሁንም አልተፈታም። በድርጅቱ ውስጥ የመቀሌው አስተዳደር በቁጥጥር ስር ያደረገው የዶክተር ደብረጽዮን ገብረ ሚካኤል ክንፍ እነዚህ መሬቶች በኃይል ለማስመለስ ቃል ገብቷል እንደሚታወቀው። ስለዚህ የፖለቲካ ተቀባይነት ለማግኘት ግንባሩን ሰብሮ መግባት ይፈልጋል ማለት ነው። ከዚህ ጋር በተያያዘ ቢቢሲ ባወጣው አንድ ትንተና ላይ የሚያሳየው ምንድነው ከበባን መስበርና ከውጭ ኃይሎች ጋር መገናኘት ነው ስልቱ በሚል ያስቀምጠዋል። የፌዴራል መንግስት ትግራይን በአራቱ ማዕዘን ከቧታል በሚል ስጋት ህወሓት ይህንን ከበባ ሰብሮ ወደ ሱዳንና ወደ ሌሎች የውጭ ሀገሮች ወይም የኢትዮጵያ ተቀናቃኝ ወደሚባሉት መውጫ መስመር ለማግኘት ነው የዚህ ጦርነቱ እቅድ። ታዲያ ይሄ የጦርነት እቅድ ከፋኖ ጋር ያጋጫቸዋል ወይስ አያጋጫቸውም? ተንታኞች እንደሚያሳዩት በተለይም ACLED ትንተናው ላይ ሲያስቀምጥ ምን ይለዋል? አዎ እጅግ በጣም በከፍተኛ ሁኔታ ያጋጫቸዋል። ምንም እንኳን ሁለቱም ኃይሎች ፋኖም ህወሓትም በአሁኑ ወቅት የፌዴራል መንግስቱን በየፊናቸው የተዋጉ ነው ያሉት። በምዕራብ ትግራይም በአማራ ወሰኖች ላይ ያላቸው ቅራኔ ፍጹም ሊታረቅ የማይችል እንደሆነ መረጃዎቹ ያሳያሉ። ከዚህ ጋር በተያያዘ የመሬት ይገባኛል ቀይ መስመር ወይም ሬድ ላይን አለ። በአሁኑ ወቅት የምዕራብ ትግራይ አብዛኛዎቹ አካባቢዎች በአማራ ክልል ተዋጊ ኃይሎችና በፋኖ ኃይሎች ጥበቃ ስር እንደሆኑ ይታወቃል። ህወሓት ሸረሪናን ሰብሮ ወደ ሁመራና ወልቃይት ከተጓዘ የፋኖን ቀይ መስመር ስለሚረግጥ ቀጥተኛና ደም አፋሳሽ ጦርነት ውስጥ ሊያስገባቸው ይችላል የሚል የACLED ተቋም ትንተና ያሳያል። ከዚህ ጋር በተያያዘ የፋኖ ህልውና አቋምም አለ። የፋኖ ኃይሎች ወልቃይትና ራያ የማንነት ጥያቄ በመሆናቸው ለህወሓት አሳልፈን አንሰጥም የሚል ጽኑ አቋም አለ። ስለዚህም ህወሓት ወደ ምዕራብ የሚያደርገው ማናቸውም ወታደራዊ ግስጋሴ በፋኖ ዘንድ እንደ ወረራ ሊቆጠር ይችላል የሚል ትንተናዎችም እየተሰጡ ይገኛሉ። በቅርቡም የህወሓት ከፍተኛ አመራሮች ለምሳሌ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ እንግዲህ ከዚህ ጋር በተያያዘ አቅርበዋል የተባሉት ሀሳብ አለ። ያንንም እዚህ ጋር ለማጣቃሽነት ጥቅም ላይ እንደሚውል እየተነገረ ይገኛል። ይሄ ባለበት ሁኔታ በኢትዮጵያና በሱዳን ድንበር ላይ ያለው ወታደራዊ ፍጥጫና ውጥረት በአሁኑ ወቅት የሁለቱም ሀገራት መደበኛ ጦር፣ የክልል ታጣቂዎችና የሱዳን አማጽያን የሚሳተፉበት እጅግ ውስብስብ ምዕራፍ ላይ መድረሱ እየተነገረ ይገኛል። የድንበር አካባቢዎችን ፍጥጫም የአስቸኳይ ጊዜ አዋጆችን ሁኔታ በተመለከተም የሚነገሩት ጉዳዮች አሉ። በሱዳንና በኢትዮጵያ መካከል ጦርነት እንዳይከሰት በጣም ይሰጋል ማለት ነው። ይህም በተመለከተ ሱዳን ኢትዮጵያን ቴንሽን ራይዝ የሚል አንድ የወጣ ትንተና አለ። ከዛ ሄቪ ፋይቲንግ ኢረፕትስ ኒር ሱዳን ቦርደር ኢን አርሚ አዝ አርሚ ኤንድ TPLF በሚል አሁን የወጣ የኢትዮጵያን ኦብዘርቨር ጥናት ሌሎችም ድሮፕ ሳይት ኒውስም ያቀረቡትን በሱዳንና በኢትዮጵያ ድንበር መካከል አዲስ ፍጥጫ ገብቷል፣ የኢትዮጵያም ኃይል ወደ ሱዳን ድንበር ዘልቆ ገብቷል የሚሉ ክሶችም ጭምር እየተነገሩ እንደሆነ በግልጽ ይታያል ማለት ነው።
እንግዲህ ውድ ቤተሰቦቼ በኢትዮጵያና ሱዳን ድንበር ላይ ያለው ወታደራዊ ፍጥጫ ውጥረቱ በአሁኑ ወቅት ላይ የሁለቱም ሀገራት መደበኛ ጦር፣ የክልል ታጣቂዎች፣ አማጽያን ሁሉንም ያሳተፈው ውስብስብ ምዕራፍ ላይ ደርሷል። ምን ማለት ነው? አንደኛ የምዕራብ ትግራይና የሱዳን ድንበር የሸሬሪና ፍልሚያ የሚባለው ማለት ነው። ይሄ እንግዲህ በምዕራብ ትግራይ የሱዳን ድንበር አቅራቢያ የምትገኘው ሸረሪና በኢፌዴሪ መከላከያ ሰራዊት ወይም ኤንዲኤፍ እንዲሁም በህወሓት ታጣቂዎች በአርሚ 70 መካከል ከባድ ውጊያ መቀስቀሱ ግልጽ ነው። ህወሓት በመንግስት ላይ ግልጽ ጦርነት ታውጆብናል ሲል ህዝባዊ ክተት እንደጠራም ይታወቃል። ወታደራዊ አመራሮቹም የፌዴራል መንግስቱን መጣል ብቸኛ አማራጭ በመሆኑ በዚህ ዙሪያ ላይ ይፋ አቋማቸውን ገልጸዋል። ውጊያውም ድሮንና ከባድ መድፎችን ያካተተ ነው። ከዚህ ጋር በተያያዘ እንግዲህ የሱዳን መገናኛ ብዙሃን አሁን ያወጡ ያሉ ሌሊቱ ሙሉ እየተነገረ ያለ ዜና አለ። የኢትዮጵያ ፌዴራል ኃይሎች በሱዳን ምስራቃዊ ገዳሪፍ ግዛት ወደሚገኘው ኡምባራኪት የሚባል ቦታ አለ፣ ወደዚያ ዘልቀው ገብተውብናል። ይህም በአልፋሻጋ አወዛጋቢ ድንበር ላይ አዲስ የጦርነት ግንባር ሊከፍት ይችላል የሚል ከፍተኛ ስጋት ፈጥሯል ተብሎ እየተነገረ ይገኛል። ከዚህ ጋር በተያያዘ የብሉ ናይል ወይም ሰማያዊ አባይ ድንበርና የሱዳን እርስ በርስ ጦርነት ተጽዕኖም ግልጽ ውጤት እንዳያመጣ እየተሰጋ ይገኛል። የሱዳን ጦር ወይም ኤስኤኤፍ ዝግጅት እዚህ ዙሪያ ላይ የመደበኛው ጦር ሰራዊት ጦር ማለት ነው በብሉ ናይል ግዛት ያለውን የድንበር ይዞታን እያጠናከረ እንደሚገኝ ነው እየተነገረ ያለው። የሱዳን ጦር በቅርቡ በስትራቴጂካዊ የድንበር ከተማ ወይም ኩርሙክና በአካባቢ ከፈጣን ድጋፍ ኃይሎች ወይም አርኤስኤፍ እና ከደቡብ ሱዳን ነጻ አውጪ ንቅናቄ ሰሜን የሚባል ወይም ኤስፒኤልኤምኤን የሚባል አለና በዛ ጥምረት ነጻ አውጥቶ ይዞታውን እያጠናከረ ያለበት ቦታ ነው። ስለዚህ ከዚህ ጋር በተያያዘ የፕሮክሲ ወይም ተተኪ ጦርነት ውንጀላ እየቀረበ ይገኛል። ሱዳን ኢትዮጵያን ለአማጺው ፈጣን የድጋፍ ኃይል ወይም አርኤስኤፍ ድጋፍ እየሰጠች ነው ስትል በተጋጋሚ ትከሳለች። የሱዳን መንግስት የኢትዮጵያን ድንበር ተሻግሮ የሚመጣን ጥቃት ለመመከት ጸረ አውሮፕላን መሳሪያዎችና ተጨማሪ ተዋጊ ክፍሎችን በድንበር ላይ አስፍሯል ተብሎ ነው እየተነገረ ያለው ብሉምበርግ እንደዘገበው። ከዚህ ጋር በተያያዘ የአስቸኳይ ጊዜ አዋጆችና የተወሰዱ እርምጃዎችም እንዳሉ እየተነገረ ነው ያለው። በተለይም በሱዳን በኩል የሱዳን ጦር ኃይሎቹም መሪው ጀነራል አብዱልፈታህ አልቡርሃን በጦርነቱ ሳቢያ በሀገሪቱ የደህንነት ስጋት ላለባቸው የድንበር አካባቢዎች በተለይም ገዳሪፍ፣ ብሉ ናይልና ካሳላን ጨምሮ የአስቸኳይ ጊዜ አዋጅና የሌሊት ሰዓት እገዳ ወይም ከርፊው እንደጣሉ እየተነገረ ይገኛል። በቅርቡም የድንበር ንግድና የሰዎች እንቅስቃሴ ላይም ጥብቅ ቁጥጥር እንዲደረግም እንደታዘዘ እየተነገረ ይገኛል። ያ ብቻ አይደለም። በኢትዮጵያ በኩልም እንደዚሁ የፌዴራል መንግስቱ በአማራ ክልል የጣለውን አስቸኳይ ጊዜ አዋጅ መዋቅሮችን በመጠቀም በጎንደርና በወልቃይት አዋሳኝ ድንበሮች በእነዚህ መስመሮች ላይ ከፍተኛ የፍተሻና የደህንነት ቁጥጥር እያደረገ እንደሚገኝ እየተነገረ ይገኛል። በትግራይም ቢሆን ጊዜያዊ አስተዳደሩ ራሱን የቻለ እያወሰዳቸው ያሉ እርምጃዎች እንዳሉ ይታወቃል። እንግዲህ በአሁኑ ወቅት በኢትዮጵያና በሱዳን ድንበር ላይ ያለው የአየር ጠባይ የክረምትና በጣም ከባድ ዝናብ ሰዓት ነው። በምድር ላይ በጣም መጠነ ሰፊ የጦርነት እንቅስቃሴዎችን በከፊል ሊያቀዘቅዘው ይችላል። ሆኖም በሁለቱም ሀገራት ድንበር ላይ ያለው የወታደሮችና የታጣቂ ክምችቶች እንዲሁም አዲስ የተቀሰቀሱት የሸረሪና ግጭቶች ቀጠናው ወደ ከፋ ቀውስ አፋፍ እየገፉት ይገኛል በሚል ብሉምበርግ ዘግቦታል። እንግዲህ ውድ ቤተሰቦቼ የኢትዮጵያ መከላከያ ሰራዊት ትናንት ቅዳሜ ኦገስት 1 2026 ወደ ሱዳን ድንበር ዘልቆ መግባቱን በተመለከተ የወጡ መረጃዎችም መኖራቸውን በግልጽ እንሰማለን። ከዚህ ጋር በተያያዘ በተለይ አንደኛው የኡምባራኪት ግስጋሴ ሪፖርት ነው። የሱዳን ሚዲያዎች ዘገባ እንዳሳዩት ለምሳሌ ሱዳን ኤኮ የተባለው ሚዲያ ሲናገር የሱዳን ዜና ምንጮች ሌሎችም እንደዘገቡት የኢትዮጵያ ፌዴራላዊ ኃይሎች ቅዳሜ ኦገስት 1 ማለዳ በሱዳን ምስራቃዊ ገዳሪፍ ግዛት ወደሚገኘው ኡምባራኪት የድንበር ሴክተር ዘልቀው መግባት ጀምረዋል የሚል ክስ አቅርበዋል። ከዚህ ጋር በተያያዘ የአልፋሻጋ ስጋት አለ። ይሄ ወታደራዊ እንቅስቃሴ ቀደም ሲል በሁለቱም ሀገራት መካከል ከፍተኛ ፍጥረት በነበረበት አልፋሻጋ አወዛጋቢ የድንበር አካባቢ ላይ አዲስ ጦርነት ግንባር ሊከፍት ይችላል የሚል ከፍተኛ ስጋት በሱዳን በኩል ተፈጥሯል ማለት ነው። በኤክስ ላይ ታዩታላችሁ ድሮፕ ሳይት ኒውስ ባስቀመጠው መረጃ መሰረት ማለት ነው። ከዚህ ውጪ እንግዲህ የኢትዮጵያ ጦር የሱዳንን ሉዓላዊ ግዛት ጥሶ ስለመግባቱ እስካሁን ድረስ በገለልተኛ አካላት ወይም ኢንዲፔንደንት ሶርስ የተረጋገጠ መረጃ እንደሌለም ድሮፕ ሳይት ኒውስ ያስቀምጠዋል።
ከሸረሪና የውጊያ ግንባር ጋር ያለው ግንኙነትስ የሚለው ጥያቄ መነሳት አለበት። ይሄ ድንበር ፍጥጫ የተከሰተው በተመሳሳይ ዕለት ኦገስት 1 አሁንም ኦገስት 2 መግቢያ አካባቢ በምዕራብ ትግራይ ሽራሮ አቅራቢያ የምትገኘው ሸረሪና መንደር ላይ በፌዴራል መንግስትና በህወሓት ታጣቂዎች መካከል ከባድ ውጊያ መፈንዳቱን ተከትሎ እንደሆነ ነው አዲስ ስታንዳርድ የሚዘግበው። የአርሚ 70 ስምሪት አለ። በደህንነት መረጃዎች እንደሚያሳዩት ውጊያው የተጀመረው በሱዳን በኩል መሸሸጊያ አድርጎ ይንቀሳቀሳል የተባለው የህወሓት አርሚ 70 የጦር ክፍል ወደ ድንበር በመጠጋቱ ነው ይባላል። ሌላኛው አካል ደግሞ የኢትዮጵያ መከላከያ ራሱን የጀመረው እየተባለም እየተነገረ ይገኛል። ስለዚህ መከላከያ ሰራዊቱ ይህንን ኃይል ለመግታት ድሮኖችን፣ ከባድ መድፎችን በመጠቀም እስከ ድንበር መስመሩ ድረስ መጠነ ሰፊ የመክበብና የማጥቃት እርምጃ ነው እንጂ የወሰደው ወደ ሱዳን ድንበር ዘልቆ አልገባም ወይም ደግሞ የገባበትን ምክንያት ካለም ለዚህ ነው በሚል ደግሞ ይነገራል ማለት ነው። ስለዚህ ይሄ የፖለቲካና በተለይ ሱዳን ክስ እንደሚነሳው የተተኪ ወይም ፕሮክሲ ጦርነት ስጋት ነው። ስለዚህ አርኤስኤፍን ወይም ደግሞ በተባበሩት አረብ ኤሚሬቶች ይደግፋል የሚባለው የፈጣን ድጋፍ ኃይልን ድጋፍ ለመስጠት የታሰበ ነው የሚልም የሱዳን ክስ ግልጽ ሆኖ እየታየ እንደሚገኝ ለመረዳት ችለናል ማለት ነው። በአሁኑ ወቅት እንግዲህ በአካባቢ ያለው የክረምት ከባድ ዝናብ የምድር ላይ መንገዶችን ጭቃ ስለሚያደርጋቸው መጠነ ሰፊ የጦር መሳሪያዎችን ይዞ ወደ ሱዳን መግባት አስቸጋሪ ሊሆን ይችላል። እንቅስቃሴው ይበልጥ የድንበር ጥበቃንና ጠላትን እንቅስቃሴ መገደብ ወይም ኢንተርሴፕሽን ዓላማ ያለው ነው ሊሆን የሚችለው የሚለውን ዜና እየተነገረ ይገኛል። ግን ይሄ አካባቢ በጣም ውስብስብ የፖለቲካ ቀውስ ያለበት ስፍራ በመሆኑ ተከታትሎ ነገሮችን ማየት ስለ ሀገራችን ስለሚሆነው ነገር የጠለቀ እውቀት እንዲኖረን እንደሚያስችል ይሄ መረጃ ላካፍላችሁ ብዬ ነው። ሌሎችም በጣም ትኩስ መረጃዎች እየተሰሙ ያሉ አሉ የሚለውን ነገር ደግሞ መጥቼ ያሳያቸዋለሁ። እንግዲህ ውጊያው ቀጥሏል። ከትላንት ዕለት በከባድ መሳሪያዎች የታገዘው ውጊያ ሌሊቱን በሙሉ በአንዳንድ አካባቢዎች መጠነኛ ጸጥታ ቢያሳይም በሸረሪናና በሽሬ አካባቢ ባሉ ስትራቴጂካዊ ቦታዎች ላይ ከፍተኛ የጦር ኃይሎች ፍጥጫ ወይም ስታንድ ኦፍ አሁንም እንደቀጠለ እየተነገረ ይገኛል። አብርሃም ኦንላይን እንደዘገበው ከሆነ የክፍለ ጦሩ 70 ወይም አርሚ 70 እንቅስቃሴም በሱዳን ድንበር በኩል ገብቷል የተባለው የህወሓት ክፍለ ጦር ያው አርሚ 70 በሸረሪና ዙሪያ ያሉትን የመከላከያ ይዞታዎች ለመግፋት ሌሊቱን ወታደራዊ እንቅስቃሴ አድርጓል የሚለው ነገርም ጭምር እየተነገረ ነው የሚገኘው። የመከላከያ ኤንዲኤፍ ያጸፋ ምላሽም እዚህ ጋር እየታየ ነው። በፌዴራል መከላከያ ሰራዊትና በአማራ ክልል አጋር ኃይሎች በምዕራብ ትግራይ ዞን ያሉ የፍተሻ ጣቢያዎችን እና ቁልፍ ኮማንድ ፖስቶችም ጭምር ማለት ነው ይበልጥ በማጠናከር የአጸፋ መከላከያ ላይ እንደሚገኙ መረጃዎቹ እያሳዩ ይገኛሉ ሌሊቱን። ከዛ ውጪ የድሮን ጥቃቶች ስጋትም በግልጽ እየታዩ ነው። በትግራይ ያሉ ታጣቂ ኃይሎች ክፍሎቹም የፌዴራል መንግስት ድሮኖች በደመናና በዝናብ ምክንያት ውጤታማነታቸው እንዲቀንስ ለማድረግ የክረምቱን ወቅት መርጠው ጥቃት ቢጀምሩም የመከላከያ ቴክኖሎጂውን በመጠቀም ጥቃቱን ለማክሸፍ እየሞከሩ መሆኑ አሁንም እየተዘገበ ነው የሚገኘው። ይህ ግጭት እንግዲህ ባለፈው ጥር ወር 2026 ዓ.ም በጠለምት አካባቢ በአላማጣና ኮረም አካባቢዎች ላይ ህወሓት በኃይል ይዞታዎችን ለመመለስ ካደረገው ተከታታይ ግስጋሴ ጋር በቀጥታ የተያያዘ ነው። ስለዚህ በድጋሜ ከዛ ጋር የተያያዘ መሆኑም ሆርን ሪቪው አረጋግጫለሁ በሚል ነው በዘገባው ላይ ያስቀመጠው። ከዚህ ውጪ የበረራን እገዳ የተመለከተ ነገሮች እየተሰሙ ያሉ ነገሮች አሉ። የኢትዮጵያ አየር መንገድ ወደ መቀሌ፣ ሽሬ፣ አክሱም የኦፕሬሽን በረራ እገዳ በተመለከተ እየተነገሩ ያሉ ዜናዎችም አሉ። በአሁኑ እንግዲህ ወደ ትግራይ ከተሞች የሚደረግ የአየር ጉዞ ትኬቶችን በተመለከተ የሚወሩ መረጃዎች አሉ። የቴሌኮም ኢንተርኔት ስጋት በግጭቱ አካባቢዎች ላይ ያሉ የቴሌኮም መሰረተ ልማቶች ላይ አገልግሎት መቆራረጥ እንዳይከሰት ስጋት እንዳለም እየተነገረ ነው። በአሁኑ ሰዓት በትግራይ ከተሞች የኔትወርክ መስመሮችና ሌሎችም ገና ሙሉ ለሙሉ አልተዘጉም። ግን ምናልባት በቀናት ውስጥ ይሄ ከቀጠለ ወደዛ ሊመጣ ይችላል። የአየር በረራውም የኢንተርኔት አገልግሎቱም የመቆራረጡ ነገር እየጨመረ ሊመጣ ይችላል የሚል ዜናዎችም እየተሰሙ ነው ያሉት። ከዚህ ውጪ የኢትዮጵያ ፌዴራላዊ መንግስት ኮሚኒኬሽንና የመከላከያ ሚኒስቴር እንግዲህ እስከ ዛሬ እሁድ ጠዋት ድረስ ስለ ሸረሪናና ውጊያው ኦፊሻላዊ መግለጫ ከመስጠት የተቆጠበበት ነገር ነው ያለው። ምናልባት ከሰዓታት በኋላ ይሰጣል ተብሎ ይጠበቃል።
የትግራይ ጊዜያዊ መስተዳድር የኮሚኒኬሽን ክፍሎች መንግስት ይፋ ጦርነት ከፍቶብኛል የሚለውን ክስ ለዓለም አቀፍ ሚዲያዎች በቪዲዮና በጽሁፍ በማሰራጨት ላይ እንደሚገኙም ሌሊቱ ሙሉ እየተነገሩ ካሉ ዜናዎች መካከል ይገኛሉ። አጃንስ ፍራንስ ፕሬስ፣ አልጀዚራም ጨምሮ ያሉ ዓለም አቀፍ የዜና ተቋማት ይህንን የሸረሪና ውጊያ የ3 ዓመት ዕድሜ ያለው የፕሪቶሪያ የሰላም ስምምነት ክፉኛ የሚጎዳውና ሙሉ ለሙሉ አደጋ ላይ የሚጥል ክስተት ነው በሚል ነው የዘገቡት። ከዚህ ውጪ የኤርትራም አቋም እየተሰማ ይገኛል። ወይም ደግሞ እንዲህ ሊሆን ይችላል የኤርትራ የሚለውን ነገር እየተተነተነ ይገኛል። በፌዴራል ባለስልጣናት ህወሓትን ከኤርትራ ጋር ምስጢራዊ ግንኙነት እያደረገ ነው ብለው ስለሚያምኑ በዚህ ጦርነት ውስጥ የኤርትራን እጅ የመገምገም ሂደትም እየተነገረ ይገኛል ማለት ነው። ከዛ ውጪ በመቀሌ ከተማ ያለው ውጥረት በትግራይ መዲና መቀሌ ከተማ ላይ ነዋሪዎች መረጃዎችን ለማግኘት በሬዲዮም በኢንተርኔት ላይ ያተኩረዋል። በነዳጅና መሰረታዊ ሸቀጦች ላይ ዋጋ እንዳይጨምር በመስጋት መደብሮች ላይ መጨናነቅ ታይቷል ተብሏል። በየብስ ትራንስፖርት ጥብቅ ፍተሻዎች እየታዩ ነው። ከአማራ ክልል ወደ ትግራይ እንዲሁም ከትግራይ ወደ አጎራባች ክልሎች የሚወስዱ መንገዶች ላይ በፌዴራል ኃይሎች የሚደረግ የፍተሻ ጥብቅነት ዛሬ ማለዳም ሌሊቱን ሙሉ እየሆነ ነው ያለው ማለት ነው፣ ተጠናክሯል። ዓለም አቀፍ እርዳታ ድርጅቶችም ምናልባት መገደብ ስጋት ይታይባቸው ሊሆን ይችላል ተብሎ የተነገረ ነው። በምዕራብ ትግራይ አቅራቢያ የሚንቀሳቀሱ የተወሰኑ የሰብአዊ እርዳታ ሰጪ ድርጅቶች ሰራተኞቻቸውን ከግጭቱ ቀጠናዎች ወደ አስተማማኝ ቦታዎች ለጊዜው እንዲሸሹ መመሪያ ማስተላለፋቸው እየተሰማ ይገኛል። የኢትዮጵያን ኦብዘርቨር እንደዘገበው ማለት ነው። ይሄ ግጭት እንግዲህ ወደ ጦርነት እንዳይቀሰቀስ ወደ ቤተሰቦቼ በጣም መጸለይ ይገባናል። ከባድ ነገር ነው የሚሆነው። በብዙ መልኩ እንግዲህ በሀገሪቱ መንግስት ላይ ተቃውሞ ያላቸው አካላት በአንድ ላይ የሚያሰባስብ ጦርነት እንደሆነ ይታወቃል። ሆኖም ያ ሄዶ በረጅም ጊዜ የሚወስድና ያም እቅድ የማይሳካ ከሆነ ሀገሪቱን ኮላፕስ ሊያረጋት ወይም ሊደርምሳት የሚችል በጣም አደገኛ የጦርነት ሂደት ነው የሚጀምረው። ስለዚህ ተግቶ መጸለይ በጣም ያስፈልጋል። መረጃዎቹን ደጋግሜ አስታውሳችኋለሁ፣ ነግራችኋለሁ። የምነግራችሁ ዋነኛው ምክንያት በዚህ ዙሪያ ላይ የጠለቀ መረጃ ኖሯችሁ ስለ ሀገር እንድንጸልይ እንደሆነ እንድታውቁልኝ ፈልጋለሁ። ስለዚህ እነዚህ መረጃዎች ላካፍላችሁ ወደድሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።